ጉድ በል ጎንደር አለ ያገሬ ሰው። እንግዲህ እንደምታዩት ከባድ ብጥብጥ ተነስቷል። ዛሬ ከባድ በቃ ጦርነት በሉት መተኳኮስ ነው የቀራቸው እንጂ እጅግ በጣም በከባዱ በቃ የነ ሀይሚ እነ ብሩክም ፎቶ ሳይቀር የግምጃ ፎቶ ሳይቀር እየተዘቀዘቀ እየተረገጡ ነው የሚገኙት። ምንድነው የተፈጠረው ነገር ምንድን ነው? ቲክቶኩ ወሬ በወሬ ሆኗል። እንዲሁም ደግሞ ግምጃዬም እንግዲህ ከነበሩት ጋር ቀረብ እያለች ነው ያለችው። ከአንድ ሁለት ቪዲዮ ላይ አይተናት ነበር። አሁን ደግሞ በራሷ ቤት ያሉበት ድረስ ፈልጋቸው ሄዳለች። እንግዲህ የሄደችበት ምክንያት ምንድን ነው የሚለው ነገር በጣም ብዙዎቹ ጥያቄ ምልክት ፈጥሮባቸዋል። አንዳንዶቹ ብሩክ ሀይሚ ፈቅደውላት ነው ሄደች፣ መጀመሪያም አብረው ሄዱ የሚል ሀሳብ አለ። ሌሎቹ ደግሞ የሆነ ተንኮል አስበው ነው የሆነ ነገር አስበው ነው እንጂ እንደዚህ አይፈጠርም ነበር ይላሉ። ሌሎቹ ደግሞ እቺ ልጅ የሆነ ተንኮል የሆነ ሴራ ደካማ ጎናቸውን ለማጥናት ለማወቅ ካልሆነ በስተቀር እስከ ዛሬ የት ነበረችና ነው ዛሬ እነሱ የሚዝናኑበትን ቦታ እነሱ ብቻቸውን ፈታ የሚሉበት ቦታ ላይ አብሬ ካልተገኙ ብላ ይሄ ሁሉ ሀገር አቆራርጣ የሄደችው በማለት እንግዲህ ብዙዎቹ ከባድ ጭቅጭቅ አንስተዋል። ሌላኛው ደግሞ ግምጄን በአጭሩ ያልተቀበሏት በጣም ብዙ ሰዎች እንዳሉ ነው የተረዳሁትኝ። በቃ ከሀይሚ ከብሩክ ጋር መሆን እንደሌለባት በቃ ከእነሱ ጋር መስራቷ መሆኗ አልፈለጉትም። ለአንድ ቪዲዮ ለሁለት ቪዲዮ ኢትስ ኦኬ ኖርማል ነው ብለዋል። ከዛ በኋላ ግን በተደጋጋሚ በእነሱ ህይወት ውስጥ ወይ ደግሞ በእነሱ ጓደኝነት ብላ እንድትመጣ እየፈለጉ አይደለም። ምንድን ነው የተፈጠረው ነገር? በጣም ከባድ ግርግር ነው የተነሳው ዛሬ። በጣም ብዙ ሰዎች ተጣልተው ተጨቃጭቀው በጣም በቃ እንዴት ልበላችሁ ከፍተኛ ጭቅጭቅ ተነስቷል ማለት ነው። ምንድን ነው የተፈጠረው ነገር? ግምጃዬ እንዴት እኔም ጥያቄ ልጠይቅ፣ እች ልጅ እንዴት ነው እስከ ዛሬ ሌላ ጓደኞች አሏት አብሯት የሚሉ ቲክታክ ላይ ዩቲዩብ ላይ አጨብጫቢዎቿ አጃቢዎቿ በዙሪያዋ በጣም ብዙ ሰዎች አሉ። ግን እንዴት እና ሀይሚን ብሩክን በዚህ ልክ መቅረብ ፈለገች? በዚህ ፍጥነት እንዴት እነሱ ጋር በዚህ ልክ ለመጠጋት ሞከረች የሚለው ነገር ብዙ ሀሳቦችን አነሳበታለሁኝ። በቅድሚያ ግን እንዴት ናችሁ የተወደዳችሁ የቻናሌ ቤተሰቦች? በያላችሁበት ሰላማችሁ ይብዛ። እንግዲህ እነዚህ ልጆች ፍቅረኛም እንዳልሆኑ በሀይሚ ህይወት ውስጥ ሌላ ወንድ ቢመጣም ምንም አንልም። ምክንያቱም እነግራችኋለሁ በብሩክ ህይወት ውስጥም ሌላ ሴት ብትመጣ ምንም አንልም የሚል ድምዳሜ ደርሰዋል። እኔ ለምንድን ነው እስከ ዛሬ በሀይሚ በኩል ሰው ሲመጣ የምናደደው መበሳጨው መቆጣ የነበረው? በብሩክ ቦታ ሌላ ሴት ስትመጣ ስበሳጭ ስናደድ ሀሳብ ሰጥ የነበረው ለካስ እኔ ነኝ የተሸወድኩት። ከዚህ በኋላ የምለው ነገር አይኖርም፣ እሷም እሱም የፈለጉትን ነገር ማድረግ ይችላሉ ብለው እስከ ድምዳሜም የደረሱ ሰዎች አሉ። ስለዚህም በደንብ አድርጌ አብራርቼ እነግራችኋለሁ። በቅድሚያ እንግዲህ እነዚህ ልጆች ሲሳሳሙ አይተናናቅም። ሲሳሳሙ ስላችሁ ያው ኪስ ማለቴ ከንፈር ለከንፈር ሲሳሳሙ ወይ ደግሞ እንደ ፍቅረኛ አላየንም፣ አልሰማንም። በመቀጠል ደግሞ አብረን እንደር አናድርም፣ አላማለን ይላማለን ነው የሚሉት። ያንን አላማ ሳናሳካ ነው የሚሉት። ሀይሚም ብሩክን ፕራንክ ብታደርገው በፈለገችው ነገር ተጭና ተጨቋቁና ቢሆን ይሄን ምላሽ ነው የሚመልስላት። ሀይሚም ፕራንክ ብትደረግ ብሩክ ፕራንክ ቢያረጋትም ይሄን ነገር እንደማትፈቅድ ነው የምትናገረው። ታዲያ ፍቅረኛ ካልሆናችሁ በቃ አውቀናል እውነታውን ነው እያሉ ያሉት። እንግዲህ ፍቅረኛ እንደሆኑ ለማረጋገጥ እነዚህ ልጆች ሚዲያ ላይ እየተላላሱ መምጣት አለባቸው እንደማለት ነው። እንደገና ደግሞ ፍቅረኛ ነን ብለው ለማወቅ ደግሞ ፍቅረኛ መሆናቸውን ለማረጋገጥ ደግሞ አብሮ መተኛት አንሶላ መጋፈፍ አለባቸው እንደማለት ነው። እና እኔ እንደው የማይሆን ሀሳብ አንስታችሁ ስታወሩ እኔ በጣም ያስቀኛል፣ በጣም ያስቀኛል። ነግራችኋለሁ። ለወንድ ልጅ ከባድ ነው ስሜቱ። አብሮ እየኖረ አብሮ እየበላ እየጠጣ ጠግበው በልተው እያደሩ አንድ ሰው በልቶ ጠግቦ እስከ ጥግ ድረስ ካደረ የሆነ ነገር ያምረዋል። ያ ተፈጥሯዊ ነገር ነው። ይሄ ግልጽ የሆነ ሪያሊቲ የሆነ ነገር ነው። ግን ደግሞ አንድ ሰው አላማ ካለው ደግሞ በጣም ከባድ ቢሆንም በጣም ከባድ ቻሌንጅ ቢኖርም ከባድ ፈተና ቢሆንም ያን ፈተና ተቋቁሞ አልፎ ለነገ ስኬታቸው፣ ለነገ ደስታቸው፣ ለነገ ህይወታቸው ያመቻቻሉ እንጂ በዛሬ ስሜታቸው አይሸነፉም ብዬ አምናለሁ። ጥያቄ ተመልሶላቸዋል ብዬ አስባለሁ እንጂ የግድ እየተላላሱ መምጣት አለባቸው ፍቅረኛ እንደሆኑ ለማወቅ ምናምን። እንዴ ሁሉ ነገር በጊዜው ሲሆን ነው ደስ የሚለው። ቤተሰብ ያወቀው ነገር፣ ቤተሰብ መርቆ የሸኘው ነገር ነው የተሻለ የሚሆነው ብዬ ነው የማስበው። በዚህ ጉዳይ መውቀስ የለባቸውም እነሱን። ከፈለጉ ይቀጥላሉ፣ ካልፈለጉ አይቀጥሉም። ግን ደግሞ ሁሉም ነገር ቀስ ብሎ ተረጋግቶ፣ በተለይ ለሴት ልጅ በጣም እርጋታ፣ በጣም ማስተዋል ይጠበቅባታል።
ነገራቶቹ እስኪስተካከሉ መስመር እስኪይዙ ይህንን ነው ልላችሁ የምችለው። ሌላኛው ደግሞ እንግዲህ ግምጃዬ ወደ ደብረ ዘይት ሄዳለች። ሀይሚ ብሩክ በጣም ካረፍን ከተዝናናን ቆይተናል። የዛሬ አመት ነበረ እንትና አላዛር ወስዶን የተዝናና ነው ጥሩ ጊዜ አሳልፈን የነበረው። ዛሬ ደግሞ ራሳችን ችለን መጠናል። ያኔ ቃል ተገብቶላቸው ግብዣ ተደርጎላቸው ምናምን ነበረ። ዛሬ ግን በራሳችን መጠናል ብለው ጥሩ ጊዜ እያሳለፉ በነበረበት ሰዓት እንግዲህ ግምጃ ሄዳለች። እውነት ለመናገር ለእኔም ጥያቄ ምልክት የሆነብኝ ነገር አለ። መሄዷ ክፋት የለውም፣ አብራ መስራቷ ከነሱ ጋር ክፋት የለውም። እንደኔ የእውነት ለመናገር ልጅቷም እኔ እስከማውቃት ድረስ ነው ክፋት አለባት ብዬ አላስብም። ተንኮልም አለባት ብዬ አላስብም። ለሀይሚና ለብሩክ የማትጠቅም ሰውናትም ብዬም አላስብም። ከሀይሚ ከብሩክም ህይወት ቀረበችም ራቀችም ምንም የምታመጣው ለውጥ አለ ብዬም አላስብም። የእውነት ለመናገር ግን በዛሬው ቪዲዮ እንዴት እች ልጅ ጓደኞች አሏት፣ በዙሪያቿ በጣም ብዙ ሰዎች አሉ፣ በብዙ ሰዎች የተከበበች ናት። በእርግጥ የሆነ ጊዜ ምን ብላለች መሰላችሁ? በዙሪያዬ ብዙ የሚያጨበጭቡ ብዙ በቃ እሪ የሚሉልኝ ሰዎች አሉ፣ ግን ከኔ ጋር ያለ ሰው አብሮኝ ያለ ሰው ወይ ደግሞ መልካም ሰው የሆነ ወይ ጥሩ ሰው የሆነ ወይ ደግሞ እኔ በምፈልግበት መንገድ የሚሄድ ወይም ደግሞ እኔን የሚረዳኝ ሰው የለም እያለች ስትናገር ነበር። ግን በአጭሩ ቲክታክ ላይ ነበር ምናቃት። ብዙ ሰዎች አሏት በዙሪያ እና አቢኔን ጨምሮ ማለት ነው። ታዲያ እነዚህን ሰዎች ትታ እንዴት ድንገት ባንዴ ተለውጣ ሀይሚ ናፈቀችኝ ብሩክ ናፈቀኝ ይሆናላ እነሱ ትተውኝ ሄዱ ብቻዬን ደበረኝ ብላስ ከድብርት ውስጥ የገባችው ከነዚህ ልጆች ጋር ምን ያህል ተቀረባርባ ነው? ምን ያህልስ በህይወቷ ቦታ ሰጣቸው ነው ይሄ ነገር ተሰምቷት እነሱ ያሉበት ደረጃ ቤት ተከትላ ወይ ደግሞ መዝናኛ ቦታ የሄደችው የሚለው ነገር ለእኔም ትልቅ ጥያቄ ምልክት ፈጥሯል። እና ብቻ ባጭሩ በሀይሚና በብሩክ ህይወት ውስጥ ግምጃዬ መግባቷ በጣም ከባድ ጦርነት እያስነሳ ይገኛል። ቲክታክ ላይ ምንም መግባባትም መስማማትም አልቻሉም። በጣም ከባዱ ነው እየተጨቃጨቁ እየተጣሉ የሚገኙት እና አስቸጋሪ ነገር ተፈጥሯል። እኔ እንጃ ግምጃዬ በምን አይነት መንገድ ነው ከነ ብሩክ ጋር መቀጠል ያለባት ነው ወይንስ ደግሞ በቃ ሁሉም ሰው ስላልተመቻቸው ተስፋ ቆርጣ መተው አለባት ለሚለው ነገር እኔ እግዚአብሔርን ነው የምላችሁ ግራ ያጋባል። በእርግጥ ምናምን አለው መሰላችሁ ሰው መጣ ውሻ መጣ ጅብ መጣ የሚባል አባባል አለ። አንዱ ነው የሚስበው፣ አንዱን ነው የሚያመጣውና እች ልጅ ነገ ከነገ ወዲያ እየቆየች በሄደች ቁጥር በሀይሚና በብሩክ መሀል የሆነ ክፍተት እንዳይፈጠር እፈራለሁ። አሏቻችሁም ፈልገው አውቃ ተንኮል አስባ ሴራ አስባ መጣ ሳይሆን ድንገት የሆነ ነገር ቢፈጠርስ በመሀላቸው ሶስተኛ ሰው ሲገባ እንግዲህ እች ልጅ በጣም እየቀረበቻቸው ነው፣ በጣም እየፈለገቻቸው ነው። ግን የሆነ ነገር እንዳይፈጠር ስጋት አለብኝ። የነገውን ፈጣሪ ያውቃል። ለዛሬው ግን እች ልጅ ጥፋት እስካላጠፋች ድረስ ጥፋት እስካላየንባት ድረስ በዚህ ልክ ኢግኖር ማድረግ በዚህ ልክ ልጅቷን ያልሆነ ነገር መናገር ጥሩ ነው ወይ? ተግባር የእውነት ደስ አይልም። በቃ እነሱ ምንድነው እያሉ ያሉት? አሁን ግምጃዬ አብራቸው ሆና ቀጥላ ቆይታ የሆነ ሰዓት ላይ የእነሱን ሚስጥር ነው አውጥታ የምትዘረግፈው፣ የእነሱን ሚስጥር ታወጣባቸዋለች አይነት አባባል ነው። ግን እኔ ይህን ያህል ሀይሚና ብሩክ ጅል ናቸው ብዬ አላስብም። የእውነት ሊሸወዱም አይገባም። ምክንያቱም ከዚህ በፊት በህይወታቸው ብዙ ሰው መጥቶ በጣም በብዙ መንገድ ሸኝተውት የለ እንዴ? በጣም በብዙ ነገር ተፈጥሯል ነበር እንዴ? ያ ነገር ትምህርት ሊሆናቸው አይችልም ወይ? በዛ ነገር ሊማሩ አይችሉም ወይ? ካልተማሩ እነሱ ናቸው በቃ እና ራሳቸውን ጥንቃቄ የሚወራውና የማይወራውን ነገር ሼር የሚደረገውና የማይደረገውን ነገር በደንብ ለይተው ያውቃሉ። ግምጃ መጣችም አልመጣችም የሚፈጠር ነገር ይኖራል ብዬ አላስብም። ብቻ ግን ዝም ያለ ሰው ጥሩ ነው። ዝም ማለት አንዳንዴ ዝም ብላችሁ ማለፍ አንዳንዴ ማለት ነው። የሚፈጠረውን እስካሉ መልካም እስከሆኑ ድረስ በመልካም ነገር ሀሳብ አስተያየት እንስጥ። ገና ለገና ነገ ምን ይፈጠራል ብለን በዚህ ልክ ተጨንቀን ገና ምንም ነገር ላላየነው ነገር ሰውን ኢግኖር ማድረግ፣ መስደብ፣ ማንቋሸሽ፣ መጥላት እኔ እንጃ ደስ አይልም። ይሄንን ነው የምለው። ግምጃዬን በርቺ የኔ እናት፣ መልካም ነገር አስቢ። እኔ እንጃ በሀይሚ በብሩክ ውስጥ በጣም ሄደሻል። በጣም ከሚባለው በላይ ቅርበት ከዚህ በፊት ከነበሩ ጓደኞች ራሱ እየበለጥሽ አይነት ነገር ነው እያየን የምንገኘው። ብቻ አንቺ መልካም ከሆንሽ እነሱም እስከ ጥግ ድረስ መልካም ይሆኑልሻል ብዬ አስባለሁ። ሀይሚም እንግዲህ ደስ ብሏት በደስታ ነው የተቀበለቻት። አልጠበቀችም ነበረ። ድንገት ነው ሄዳ ሰርፕራይዝ አደረገቻቸው። ብሩክም ደንግጧል፣ ደስ ብሎታል በመምጣቷ። እኔ እንጃ ብቻ ከባድ ነው።
እኔ እንጃ አላቅም። አሁን እኔ ግምጃዬ ከነ ሀይሚ ህይወት ትውጣ ወይ ደግሞ አትቅረብ አትሄድ አልልም። ከእነሱ ጋር ትስራ አትስራ አልልም። ከባድ ነው ግን ብትሰራ ብትለወጥች ልጅ ከእነሱ ጋር አብራ እያለች ከፍ ያለ ደረጃ ላይ ብትደርስ ደስ ይለኛል። እስካሁን ክፋት ስላላየንባት እንደው ቢያንስ ለመተቸትም አንድ እንደው የሆነ ስህተት እንኳን ብናገኝ የተሻለ ነው ብዬ አስባለሁ። እና ምንም ነገር ሳትሳሳት መልካም ነገር እያደረገች በዚህ ልክ ሰውን ከመሬት ተነስቶ መጥላት ጥሩ አይደለም ብዬ ነው ሀሳብ አስተያየቴን የምሰጠው። ለማንኛውም ግን ሀይሚ ብሩክ፣ ሌሎቻችሁም አንድ ላይ ናችሁ። ያው ግምጃዬ ብቻ አይደለም ሄደችው እና ሚፍታሃሉ ብዙ ሰዎች አሉ እነ ቤኪ ካሜራማኑ አለ። በጣም ደስ የሚል ጊዜ በደብረ ዘይት እያሳለፉ ነው የሚገኙት። ስለዚህ በሰላም ጥሩ ጊዜ ያሳለፋችሁ በሰላም እንድትመለሱ ነው ምኞቴ። በጸሎታችሁ አስቧቸው እንጂ በዚህ ልክ መቦጫጨቅ፣ በዚህ ልክ መዘግዘቅ እንዴ! ኧረ ተው በፈጣሪ ስም። እናንተ ነገ ጥላችሁ ለምትሄዱት ዓለም በዚህ ልክ መበላላት ማን ከእንጀራችሁ ላይ ወጥ ይጨምርላችኋል? ማን ለማናስ? ብሩክና ሀይሚ በነገራችን ላይ ተጣሉልን ተጨቃጨቁልን አይሉ እና ታዲያ እናንተ በባዶ ልባችሁ የምታደርቁ ምንድን ናችሁ? ያልደከማችሁ ስራ የላችሁም እንዴ? ተው በቃ። በዚህ ልክ አትጨቃጨቁ፣ በዚህ ልክ አትጣሉ፣ አትጋጩ ለማለት ነው። አመሰግናለሁ።